አንተ አረመኔ ጥይቱን ለግንባር ነበር ማድረግ። አሁን በጣም ነው የቆጨኝ። ምንድን ነው እንደዚህ ቀየርሽ? በአንድ የመለወጥ አይከብድም? አይከብድም። እንዳንተ አይነት ድንጋይ ልብ አይደለም ያለኝ። ይሄንን ማበል ባስተምራሻለች። ቆይ ደግሞ ወዴት ነበር እየሄድሽ የነበረው? መቼም ቤተክርስቲያን ነው እንደሄዱ እንዳትዪ። ስልኬን አንስቼ እኮ ከናገር ሊረዱት ይችላሉ። ለምንድን ስልኳን ማታነሳው? ኧረ ፀሐይ አንሺ። አሁን ግባ። ቁስልን እንዳመ እረፍትን ማድረግ አለብህ። እሺ እኮ ግባ። እሺ አልኩሽ እኮ። እንዴ ትንሽ ባይሽ ትሞቻለሽ እንዴ? አይተኸኝ አታውቅም እንዴ? ዛሬ ምን ተገኛል? ባይሽ አልጠግብሽ። ሁሌም አንቺ ትሆኚብኛለሽ። አሁን ሳይሽ ልክ እንደ መጀመሪያ ጊዜ እንዳየሁሽ እየተሰማኝ ነው። ታውቂያለሽ፣ እኔ አንቺን የምወድሽ ከአንቺ ምንም አይነት ምላሽ ፈልጌ አይደለም። ስለዚህ ለምን አልወደድኩትም ብለሽ አትዘኝ። ሳሚ እባክህ እንደዚህ አትበለኝ። እንደምትወደኝ ስትነግረኝ ራስ ወዳድ ሆንኩኝ ያክል ነው የሚሰማኝ። ብሌን፣ አንቺ ራስ ወዳድ አይደለሽ እናኝ እንጂ ራስ ወዳድ ባልሆን እኮ ወይ አብሬ እሆናለሁ ወይም ደግሞ ከነጭራሹ እንተው ነበር። ሌባ አድርጎን ያሰበኝ። ሳሚ ምን ሆነሃል? አይታይ በማየት ብቻ የሚፈርድ ሰው እንደዚህ ነው። ስማውልኝ፣ ሰውን ባለባበስ ብቻ አልገመተሽ። በገዛ ሌባ ቢሆን ከቤት ያጨቅ። ማን ሌባ ነህ? እኔ ሌባ ነህ አልኩ እንዴ? ኧረ እባክህ። እና ምንድን ነው እስካሁን ተከሴን እንደዚህ ያዝከው ነው ወይስ ፈርጥጬ እንዳሮጥ ፈርዳለሁ? ሳሚ ልቀቀው። የሆነ ነገር ለማድረግ እየሞከረ ነው። እኔን አላወቀኝ ማለት ነው። ከዚህ በኋላ እኔ አንተ ጋር ነው። ምንም ነገር ማድረግ አትችልም። ምን እያደረገ ነው? ምንድን ነው ተደብቆ የሚሰማው? አመሰግናለሁ ሳሚ፣ የእውነት ጥሩ ሰው ነው። አይኔን ነው የከፈትክልኝ። ምንም አይደል፣ ግዴታ ይላል። እዚህ ያለው ጥቁር አንተ ለመጠበቅ ነው አይደል? የባህሉና የጆ እቅዳቸው አልተሳካም። ጀግናውና ለማንም የማይበገረው ሳሚ እንግዲህ ከጀርባ ስለቱን ይዞ ሊጎዳ ብሌንን ምቹ ጊዜ እየጠበቀ ወደዛ ወደዚህ በቀኝ በግራው ዞር ዞር እያለ ሲያይ፣ ነገር ግን ወደ አሁኑ ተከትሎ ወጥቶ ጠንካራ፣ ጀግና፣ ታታሪ፣ ብልጥ የሆነ ሰው በጣም የሚያስደስት ይሄ ሁላችንም ይሄ ነገር እንደሚከሰት እየጠበቅንና ያሰብነውና የገመትነው ግምት ነበር። ሳሚ ደርሶ ብሌንን እንደሚያድናት የሁላችንም ግምት ነበር። በጣም በጣም ደስ ይላል። ወደ አሁኑ ጀግናው ሳሚ መጥቶ ከጀርባው እንቅ አድርጎ ይዞታል። እሱም እንደ ሌባ እጅግ በጣም ደንግጧል። በትክክልም ተንኮል አስቦ እንደነበረ ፊቱ ላይ ይነበባል። በጣም ደንግጧል። ምን ሆነ ነው? ለምን አንቀህ ያዝከኝ ይላል። ሳሚ ምን ፈልገህ እንደዚህ ተንሻውከካለህ? እኔማ ውሃ ልጠይቃት መጥቼ ነው ልጅቷን በማለት ነገሮችን ለማድበስበስ ሞከረ። ነገር ግን ሳሚ በቀላል ሊያምነው አልወደደም። ብሌንም ቀላል ሰው መስሏት ልቀቀው፣ አንቀህ ይዘዋል እኮ እንደ ሌባ እያለች ለማስተባበል ብትሞክር፣ በእርግጥም ብሌን የዋህና ምስኪን ናት። እሷና እናቷ ሰላም ሁልጊዜ እንደዚሁ በጭራሽ ማንንም ሰው ቶሎ ብላ አትጠራጠርም። ሁሉን ታምናለች። እና ብሌንም ልጁን አንቆ ሲይዘው ሳሚ ለምንድን ነው ለረጅም ሰዓት እኮ አንቀህ ይዘዋል ልቀቀው እንጂ ልጁ እንዳለው ውሃ ፈልጎ ይሆናል አይነት ነገር ብሌን ትከራከርለታለች። ነገር ግን እንዲወዳት እንደነበር አልተረዳችም። ሳሚ ግን ተጠራጥሮታል። በፍጹም እንዴት ሲያይሽ እንደነበር አይቼዋለሁ። እናም ውሃ ፈልጎ አይደለም፣ ውሃ ፍለጋ ቢሆን ኑሮ ምን ሲያንሸዋክክ አስቆየው በማለት ንቅ አድርጎ ይዞ እሱም ሌባ እኮ አስመሰልከኝ በማለት እንግዲህ ድንጋጤውና ፍርሃቱ እንዳለው ነው። እንግዲህ ለረጅም ሰዓት አንቆ ይዞ ሲያስጨንቀው ይቆይ ምንም። ነገር ግን ደግሞ ወጥቶ ለባህሉ ይደውላል። ባህሉም ልጁ እንደተጠራጠረው ይናገራል። የት እንደሚያቀኝ አላውቅም፣ የሚያቀኝ ይመስለኛል። ምናልባት ስራ ላይ ተገናኝተን ይሆን እንዴ? እኔ ግን አላወቅኩትም ይላል። ሳሚ ግን የት ቦታ እንደሚያውቀው አያውቅም እንጂ መጀመሪያውንም እንደሚያውቀው ሲናገር ነበረ። እንግዲህ እዚህ ጋር ሳሚ ብቻ ሳይሆን እንደ አጋጣሚ ዳጊም ወደዛ ቤት መጥቶ ሲያየው በጣም ደንግጧል። ልጁ አሁንም እንደ ሌባ እየደነገጠ ነው። ሲያዩት ያንሸዋከከ እያወራ ስለሆነ ወይም ደግሞ ከውስጥ የሚያወሩትን እያዳመጠ ስለሆነ በድንጋጤ ነው የተዋጠው። ዳጊም ሲመጣ እጅግ በጣም ተጠራጥሮታል። ምክንያቱም እያንሸዋከከ በበር ስር እየሄደ የሚያወሩትን ሲያዳምጥ ስለነበረ ዳጊም በጣም ተጠራጥሮታል። ልጁ ምንድን ነው? ምንስ ፈልጎ ነው? ከማጋነ ነው ሲያወራ የነበረውን በሰማሁት ኑሮ በማለት ዳጊ ራሱ በጣም ጥርጣሬ አድሮበታል። እሱም በጣም ደንግጧል። መጀመሪያ ሳሚ ሲይዘው ደንግጧል። አሁንም ደግሞ ዳጊ ሲደርስበት በጣም የመደነጋገጥ የመደነባበር ባህሪ አሳይቷል። ሳሚ ለሰላም ወደ ቤት ገብቶ ልጁ በኃይሉ የላከው ሰው የኃይሉ ሰው ይሆናል እንጂ በትክክል ልጁ አይደለም፣ መጠራጠርና ራሽን መጠበቅ አለበሽ እያለ ለሰላም ሲነግራት፣ ሰላምም እንዴት ይሆናል የእናቴን ሀብል እኮ ነው በእጁ የያዘው ትላለች። በትክክልም እኮ በእጁ የያዘው የእናትሽ ሀብል ሊሆን ይችላል፣ በኃይሉ ይሰጠዋል፣ ይህን ማድረግ ለሱ ቀላል ነው ይላል። ሰላም እንግዲህ የመጠራጠርና ያለመጠራጠር ደግሞስ እንዴት ሊሆን ይችላል? ታዲያ ልጁ ነው፣ ይሄን ነገር እኮ የምናውቀው እኔና እሱ ብቻ ነን ትላለች። እኮ ያን ነገር ተጠቅሞብሽ ነው ይሄን ነገር ማድረግ ምን ይሳነዋል? እንደማትጠራጠሪው ስላወቀን ይሄን ነገር ያደረገው መጠራጠር አለብሽ። ይሆናል አይሆንም የሚለውን ተይ ማለት ሳይሆን ነገር ግን ተጠራጥረሽ ራስሽን ጠብቂ በማለት ይህን ሁሉ ሲነግራት፣ እንግዲህ ጆ ደግሞ በር ላይ ተለጥፎ እያዳመጠ ይሄን ነገር እኮ እኔ ከባይሉ ጋር ሳወራ አብሮኝ የሰማ ነው የሚመስለው። ምን አይነት ሰው ነው? ለምንድን ነው በዙሪያ ያለው? እባክሽ ሰላም አትስሚ፣ ባትሰሚ ይሻላል ይላል። እንግዲህ ነገር ግን ሳሚ አስጠንቅቆ ነግሯታል። እግዚአብሔር ይስጥህ ሳሚ፣ እውነትህን እኮ ነው፣ ትክክል ነህ።
ይህን ነገር ዞር ብዬ ማሰብ እንዳለብኝ ይሆናልንም አይሆንምንም ሁለቱንም ማስኬድ አለብኝ ትላለች ሰላም። ብሌንም ስትጠራጠር ወይም ደግሞ ስትከራከርለት የቆየው ጆኒ በመጨረሻ ሰላምና ሳሚ ሲነጋገሩ ተለጥፎ ረጅም ሰዓት ሲያዳምጣቸው ከጀርባው ቁማ ምንድን ነው የሚያዳምጠው ይሄ ሰው ምን አይነት ሰው ነው በማለት እንደገና ድጋሚ ራሷም ጥርጣሬ ውስጥ እንድትገባ አድርጓታል። መጀመሪያ ሳሚን ለምንድን ነው ይህን ሁሉ ሰዓት አንቀ ያዝከው? ልቀቀው፣ እውነትም እኮ እሱ እንዳለው ሌባ አስመሰልከው ትለው ነበር። ነገር ግን ብዙ ሳይቆይ ራሷም አየች ለረጅም ሰዓት ተለጥፎ በር ላይ ሲያዳምጣቸው። እሷም ይሄ ሰው ምን ማለት ፈልጎ ነው? ምንስ እያደረገን? ምንስ ነው የሚያዳምጠው? እያለች እንግዲህ ከጀርባው ቁማ ታዳምጠው ወይም ደግሞ ታየው ትመለከተው ነበር። እሱ ያዳምጣል፣ እሷ ደግሞ ምን አስቦ ነው እያለች ከጀርባው ቁማ ስታየው ነበር። ማየቷ በጣም መልካም ነው። መጀመሪያ ልክ እሷም እንደ እናቷ ልትጠራጠር አልቻለችም ነበር። እንዴት ሲያስብና ወይ ደግሞ ሊወዳት ወደ እሷ እንደሄደ። በእርግጥም ስለቱን አላየውም ሳሚ። ቶሎ ብሎ ሲደርስበት ወደ ኋላው እጁን አዙሮ ወደ ኪሱ ከቶታል። ስለቱን አይቶት ቢሆን እንዴት ጥሩ ነበር። ልክ ስለቱን ከኪሱ አውጥቶ ወደ ብሌን እንደዚህ እያሽከረከረው እየነበረ እያለ ነገር ግን ወደፊቱ ዘወር አድርጎ ሳሚ መጥቶ ከኋላ ንቅ አድርጎ ሲይዘው ወደ ግድግዳው ራሱን በማስጠጋት ፊት ለፊት ሰጥቶ ከጀርባ እጆቹን በማዞር ወደ ኪሱ ከቶታል። ቢያየውም በጣም መልካም ነበር። ብሌንን በስለት ሊወጋት እንደነበረ ለሰላም የሚነግራት ወይም ደግሞ ያሳያት ነበር። ወደ ውጭ ከፍንጅ ጎትቶ ነበር የሚወስድላት። ነገር ግን አልታየም። እሱ ነገር ደብቆታል። መታየቱ አይቀርም፣ ጊዜ ይወስዳል እንጂ መታየቱ አይቀርም ያስለት ለሁሉም በአንድም በሌላም የብሌን መዳን ነው። ብሌንን ሳሚ ባይኖር ኖሮ እዛው ቆራጦ ጥሏት ነበር። ምክንያቱም አንቺን በመጀመሪያ በመግደል ነው የቤተሰቦችን እንደምመልሰው ወይም ደግሞ ቤተሰቦችን የገደሉትን ሀዘናቸውን አይቼ ከዛ በኋላ እነሱን የምጨርሳቸው እያለ እነሱን ካሳዘንኳቸው በኋላ እነሱን እጨርሳለሁ የሚል ሀሳብ አስቦ ነበር ወደዛ ቤት የገባው። ነገር ግን እድሜ ለሳሚ። ሳሚ በተደጋጋሚ ብሌንን ከሞት አድኗታል። ለሳሚ ያላት ቦታ አሁን እጅግ በጣም ልዩና ከፍ ያለ ነው። ነገር ግን ዳጊንም ቢሆን ምንም እንኳን ቢያበሳጫት ከውስጧ የምታወጣው ወይም ደግሞ ያወጣቸው አይመስለኝም። ንዴቷ አለቀቀኝም እንጂ ብላለች። ነገር ግን ደግሞ እሱም እንዲርቃት አትፈልግም። እንድትርቀኝ ግን አልፈልግም ብለዋለች ሳሚን። ሳሚ ደግሞ ባይሽ አልጠግብሽም እያለ እንግዲህ ከዳናት በኋላ የምትሰራበት ኪችን ሄዶ ረጅም ሰዓት አጠገቧ አቁሞ ይመለከታት ነበር። የወይዘሮ ገነት ጎረቤትም ወይዘሮ ፀሐይ እንግዲህ በኃይሉ አግቶ እያሰቃያት ይገኛል። ምን ነው አንተ አረመኔ፣ ያኔ ጥይቱን በግንባር በለቀቅኩት ኖሮ አሁን ነው የቆጨኝ ትላለች ፀሐይ። እርዱኝ፣ ድረሱልኝ፣ የሰው አለ ትላለች። ነገር ግን ማንም ሰው የሌለበት ቦታ ነው ወስዶ ያገታት። እንዴት በአንድ ጊዜ ተለወጥሽ? በአንድ ጊዜ መለወጥ አይከብድም ይላል በኃይሉ ፀሐይን። እሷም እንዳንተ ድንጋይ ልብ የለኝም፣ ምንም አይከብድም። ጎረቤቴን ስትጎዳት ዝም ብዬ ማየት አልነበረብኝም። በኃይሉም ወይዘሮ ፀሐይ ነጠላ ለብሳ ስለነበረ ለመሆኑ የት እየሄድሽ ነበር እያለ ይሳለቅባት ነበር። ወደ ቤተ ክርስቲያንን ነው ባላልሽኝ እንዳትይም ብቻ ይላል። ለመሆኑ የቤተ ክርስቲያኑን መንገድ ታውቂዋለሽ እንዴ ይላታል። ታውቃለህ፣ ከኃጢአት ምንም ትርፍ የለም። ምንም ነገር ብታገኝበትም ነገር ግን ልትረካበት አትችልም። ስለዚህ እስከነ ኃጢአቴ መኖር አልችልም። ወደ ፈጣሪ መቅረብ ደግሞ ማንም አይከለክልም። ኃጢአትን እንጂ ኃጢአተኞችን አይጸየፍም ትላለች ፀሐይ። ፈጣሪ እንደ ሰው ልጆች ክፋት የለውም። እሱ የእኛን ኃጢአት እንጂ እኛን አይጸየፈንም። ኃጢአትን እንጂ ኃጢአተኞችን አይጸየፍም እያለች በተደጋጋሚ ለበኃይሉ ስታስረዳው ነበር። እሱም ትንሽ የተገነዘበ ግንዛቤ የወሰደ ይመስላል። ራሱን ይነቀንቅ ነበር። አሁን ከበፊቱ አሁን ደስተኛ ነኝ። አንተ ስትሰጠኝ የነበረው ብር አሁን እኔ ጋ የለም። አሁን እኔ ወደ ፈጣሪ በመቅረቤ በጣም ደስተኛ ነኝ። ገንዘቡ ባይኖርም ነገር ግን ሰላምና እረፍት አግኝቻለሁ። ህሊናዬ ሰላም አግኝቷል። አይምሮዬም እረፍት ወስዷል። ያ የሚያስጨንቀኝ በሐሰትና በማጭበርበር የሰዎቹን ድካም ወይም ደግሞ ሰዎችን በማጥቃት የሚመጣው የነበረው ገንዘብ በፍጹም መንፈሴ ረክታበት አታውቅም ከጭንቀትና ህሊናዬን ከመውቀስ ውጭ። አሁን ላይ ግን በነፃነት እየኖርኩ ነው። ጎረቤቴን አሳልፌ ስላልተሰጠኋት በስተመጨረሻም ስላገዝኳት ከጎኗ ስለሆንኩኝ ያለ እኔ የመንፈስ እርካታ ሆኖኛል። ወደ ፈጣሪም ተመልሼ በሰላም እየኖርኩ ነው። ፈጣሪን ይቅር በላይ ብዬ አሁን በደስታ እየኖርኩ ነው ትላለች ፀሐይ። በኃይሉ አሁንም መሳለቁን ይቀጥላል። ሰበካም ጀምረሽልኛል፣ ይሄን ማመን አልችልም እያለ ይሳለቅባት ነበር። እንዴት በአንድ ሰከንድ ውስጥ ሙሉ በሙሉ ትቀየሪያለሽ ያለ በጣም ይሳለቅባት ነበረ በኃይሉ። እሷ ግን ምንም ቦታ አልሰጠችውም። እሷም እንግዲህ ምንም ብታደርግ አልፈራም፣ እኔ ከፈጣሪ በስተቀር ማንንም ልፈራ አልችልም ትላለች። በኃይሉም እስኪ እንግዲህ የምትጎረሪበት ነገር ምግብ መጠጥ ከሆነች እናያለን። ካሁን በኋላ ምግብ መጠጥ የለም፣ እዚሁ ባዶ ቤት ዘግቼብሽ ይሄዳል፣ ማንም ሊደርስልሽ አይችልም ይላል። እጆቿን እግሮቿን አስሮ መቼም ጨካኝ እንዳልሆንኩ ታውቂያለሽ አይደለ? ስለዚህ ለአንድ ቀን የምትሆን ምግብ አልትቻለሽ አለበው ማለት እንግዲህ ከጠገቧ ያስቀመጠውን እንደዛማ ከሆነ ፈተና ሊሆን አይችልም ብሎ ከጠገቧ አርቆታል። ምክንያቱም እጆቿና እግሮቿ ስለታሰሩ እንዴት ማንጣት ትችላለች፣ እንዴት ስትመገባለች በማለት ምግቡን እያሳየ ብቻ እንድትራብ ለማድረግ በኃይሉ ፀሐይን ቆልፎባት ከወጣ በኋላ መንገድ ላይ ሲወጣ ጆን ይደውላል። ያለውን ነገር ያስረዳዋል። ይሄ ሳሚ ይባል ሰላምን አሳመኛት ነበር ልጁ ነኝ ብዬ፣ ነገር ግን ሙሉ በሙሉ አምናለች። ሳሚን ግን አላመንኩትም፣ ደግሞም አላመነኝም፣ እየተጠራጠረኝ ነው ይላል። ምንም ተወው እሱን እባክህ፣ ከዛች ብሌን ከምትባል ጋር ፍቅር ስለያዘው አዲስ ፍቅር ስለሆነ ለዛ ይሆናል ይላል። በጭራሽ የት ነው ማቅህ እያለኝ ነበረ፣ ተጠራጥሯል። ስለዚህ ነገሮች እንዳሰብነው ሊሄዱ አይችሉም። ምናልባት በስራ ጉዳይ ተገናኝተን ከሆነ ብዬ በጣም ፈርቻለሁ ይላል ጆ።
ሳሚ መጀመሪያ የኔ ሰው ነበረ፣ ምናልባት ስላንተ የሚያውቀው ነገር ይኖር ይሆን እንዴ በማለት ሁለቱም በፍርሃት ተውጠዋል። ጆ እንግዲህ በአንድ ሲለው ባንዱ በሰዎች ተከቧል ማለት ነው። አሁንም ራቅ ብሎ ከሰዎች ተደብቆ በበር ስር እየተሽሎከሎከ ከበኃይሉ ጋር ለማውራትም ሲፈልግ ደግሞ ሳያስበው ከጀርባው ዳጊ መጥቶበታል። ዳጊም እጅግ በጣም ተጠራጥሮታል። ጆም እጅግ ደንግጧል። ጆ ባንዱ ሲለው ባንዱ እንግዲህ ተከቧል። በዚህ ጋር ሳያስበው ደግሞ ዳጊ መጥቶበታል። ዳጊንም እጅግ በጣም ፈርቶታል። ዳጊም ተጠራጥሯል። ማን ነው ይሄ ሰው? ምን እያደረገ ነው? በማለት ጥርጣሬ ውስጥ ገብቷል። እንደውም እጁን ሊጨብጠው ሲል በጭራሽ እጁን ሊሰጠው አልፈለገም ዳጊ። ልክ ባለፈው እሱ ሳሚ ሳሙኤል እባላለሁ ብሎ እጁን ሲዘረጋለት እጁን መልሶት ነበር ዮሐንስ እባላለሁ በማለት በቁጣ። ልክ አሁንም ዳጊ እንደዛ ነበር ያደረገው ለመተዋወቅ እጁን ሲዘረጋጆ። ዳጊ ግን በጭራሽ እጁን ሊሰጠው አልወደደም ነበር። በጣም በመገረምና ምንድን ነው የሰው በማለት በትኩረት ሲመለከተው ነበር። ጆም አሁን ድንጋጤ ላይ ነው። ሁሉም ሲያዩት አሁን ልክ እንደ ሌባ እየደነገጠ ነው። እኔ ሌባ አይደለሁም ሲል ነበር ለሳሚ። ነገር ግን ልክ እንደ ሌባ ለማንኛውም ማንነቱ በግልጽ እየታወቀበት ነው። እናም ከሰላም ጋር ሳሚ እያወራውን በሙሉ ሰምቷል። ዳጊም ማንነቱን ምንድን ይሄ ሰው እንደውም ድጋሚ ምን ነበር ሲያወራ የነበረው በሰማሁት ኑሮ እያለ በመቆጨት እስቲ ራቅ ብለህ አውራ ረበሽኩ እንዴ በማለት እንግዲህ እንዲያወራ አድርጓል። ሳሚ ዳጊ ያዳምጠው ይሆን? ከባህሉ ጋር ያለውን ነገር በሙሉ ቢሰማው በጣም ጥሩ ነው። በእርግጥም ሳሚ አሁን ሙሉ በሙሉ ሰላምንም ራሷን እንድትጠብቅ አስጠንቅቋታል። ሳሚ ከብሌን ጋር ያለው ቀረቤታውን እጅግ በጣም የጠበቀ ሆኗል። ድጋሚ ይቅርታ ለማድረግ ዳጊ ደግሞ የበፊት ያሳለፉትን እያስታወሰ እጅግ በጣም የነበራቸውን ነገር የራሴ ጥፋት ነው አሳልፌ የሰጠዋት ከእጅ ያወጣዋት እኔ ነኝ በማለት በጸጸት ነበር ተመልሶ ወደዛ ቤት ብቅ ያለው። እንግዲህ ብሌንም በእርግጥም ይቅርታ ላድርግለት አላድርግለት እያለች እያሰበችም ነበር። በእርግጥም ያጠፋው ጥፋት ቶሎ ይቅርታ የሚያስብል አይደለም ትላለች። ደግሞም ግን ከልቧ አውጥተው እንደማትቀርም ያሳያል። ሆኖም ግን ሳሚም ከጠገቧ እንዳይጠፋ ፈልጋለች። ብቻ የትኛውን ትምህርት ይሆን? ወይዘሮ ሰላምም ያለፈው ክፍል ላይ ሲሏት ነበረ፣ ልጄ ግራ እንድትጋባ አልፈልግም፣ የትኛውን ለመምረጥ ተቸግራ፣ ስለዚህ ከህይወቷ ብትወጣ ጥሩ ነው፣ እነሱ ብዙ የሚያገናኛቸው ነገር አለ ያለችው ነበር ለሳሚ ወይዘሮ ሰላም። በእርግጥም እዚህ ጋር አሁን የሳሚ ከዛ ቤት መኖር በጣም ጥሩ ትልቅ ነገር ነው። እስካሁን ሰላምና ብሌን በህይወት ላይኖሩ ይችሉ ነበር። በኃይሉ በአንድም በሌላም አድርጎ ህይወታቸውን ሊያጠፋው እስከ መጨረሻው ላይ መልሶ ያሰናብታቸው ነበር። የሳሚ እዛ መኖር በጣም ትልቅ ጥቅም ነው። ዳጊ እንደዚሁ ባፉ ነው እንጂ እንግዲህ በተግባር አቅም እንደሌለ ሁላችንም እናውቃለን። ለሁሉም በስተመጨረሻ ጆ በር ስር ተለጥፎ ሲያዳምጥ ሳሚና ሰላም ሲያወሩ እያንዳንዱ ሲያዳምጣቸው ነበር። ብሌን ደግሞ አይተዋለች ለረጅም ሰዓት ተገትሮ ሲያዳምጥ። ብሌን ሳሚን ቀርቦ ይዞት የነበረ ሰዓት ልቀቀው እንደ ሌባ ነከው እኮ እያለች ትከራከርለት ነበር። ነገር ግን አሁን እዚህ ጋር ምን እያደረገ እንደሆነ ተገትራ ከጀርባው እሱም እዛ ተለጥፎ ሲያዳምጥ አይተዋለች። ምን ማድረግ ፈልጎ ነው እያለችው ነበር። አሁን ይሄ ነገር ጥሩ አጋጣሚ ነው። በመጀመሪያ እሷም አምናው ስለነበረ ትክክለኛ የባህሉ ልጅ ነው ወይስ አይደለም የሚለው ነገር ውስጧ ነበረ በእርግጥ። ነገር ግን ካሁን በኋላ ምንም አይሳካለትም።